ሰላም ሰላም፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ሰላማችሁ ብዝት ይበል። ሙስሊምም ክርስቲያንም እንደ ሃይማኖታችሁ እግዚአብሔር አምላክ ይጠብቃችሁ፣ ክፉን ያርቅላችሁ፣ ቤተሰቦቻችሁን ይባርክላችሁ፣ በሄዳችሁበት ሁሉ እንደ እምነታችሁ ህይወታችሁ ይሳካ። ከዚህ በመቀጠል ፉፉና ፍቅር፣ ሰይድና ሶሚያ የባለ ትዳርና የፍቅረኛ ጦርነት ነው። ይሄ ጦርነት ማለት ነው፣ ጥይት የሌለው ጦርነት። አይ ዘንድሮ እንደው የዘንድሮ ፍቅርና የዘንድሮ ትዳር ግን ምን ይሻለዋል እናቴ? ዋይ! እና ፍቅርና ፉአድ ብቅ ብለው ጥልቅ ብለው አንገታቸው እስኪንጠራራ ራሱ ያሱኝ ልቀቁኝ እያሉ ነው ማለት ነው። እና ፍቅርዬ ምን አቃጠለሽ? ፈቺው ምን ጧ አደረገሽ እንዴ? ፉአድ ደግሞ ማለት ነው አንተ እንዶ ዝም ብዬ ሳይክ እንዴ? ኧረ እንደ ወንድ ሸንቀጥ በል እናቴ፣ ከማትፈልግ ሴጋ ጉስ እያልክ እናቴ እንዴ በመንተባተብ ብቻ እኮ ሳምባክ ሊነቀል ነው እናቴ። ትሙት እንዴ ወይን ተናግራ አታሳምን፣ ወይን የምትናገረው አይታወቅ። በቃ እንቅ እኮ ነው የሚያደርግ እናቴ። ምን ነው እናቴ ካልተፈለክ በቃ የራስን ህይወት ትኩስ ህይወት መኖር ነው። ስር እየሄድክ ለምንድን ነው የምትካንተው? ፍቅርም በቃ እርግፍ አርግተሽ ተይውና በቃ ሁለቱንም። ያ ጓደኛው ራሱ ጥግ እያለ ነው ፍቅርዬ። እሱ ከዚህ ነጥቦ ሊያጠምድሽ ነው እናቴ ትሙት። ዝም ብዬ ሳየው በወርቅ አንገትሽ ላይ አስሮሻል እሱ። ምክንያቱም ይሉንታ ይዛታል ብሎ ይኸው ጠፍሮ ይዞሻል። ይሄ ደግሞ እሱ ሲያደርግ አይተው ቀለበት እስከነ ነብሷ መጣ። ከዛኔ ፉአድዬን ደግሞ አንቺ ወርውረሽ አሽቀንጥረሽ ጣልሽው እናቴ። ምንም ቢሆን የክፉ ቀን ፍቅር ነው የሚሻለው እናቴ ትሙት። ወይን ታረቁ ወይን ተፋቱ። እንዲህ እኛም ግራ ገባን እኮ። እኔ ግን ዝም ብዬ ፍቅር ስመክርሽ ማለት ነው ከሁለቱም እንዳትሆኝ። ያኛውን ቢሆን በፉአድ እልህ ነው አንቺ ጋር ያለው፣ ይሄኛውን ቢሆን ያኛው እንዳይነጥቀው ነው ጦርነት ውስጥ ያለው። አይ እንደው ምን አይነት እድል ነው እንደ ፍቅር አንቺ የገጠመሽ? ወይም ሁለቱንም በጥፊ አጥበዣቸውና ድራሻቸውን አጥፋቸው እናቴ ትሙት። ተሰቃየሽ እኮ በመሀል እንዲህ የጎተቱ እንደ ገመድ እዚህ ወዝ። ስለዚህ አንተም ቢሆን ማለት ነው ፉአድ እንደ ወንድ ሸንቀጥ በል። በቃ ሸንቀጥ ስትናገር አትንተባታ፣ እንደታነቀ ዶሮ አትሁን። በቃ እንዲህ እንኳን እሷ እኛ ራሱ እኮ ስትናገር ግራ ይገባናል። በቃ ትብትብ ነው የሚያደርግ እናቴ። ማዘብካ ግን በልጅነት ማር አብርታክ ነው እንዲህ እኔ እና ምን ልልክ ነው? ወይም ቆፍጣና ወንዱን ስርስሩ አትከተል፣ እርግፍ አርግተህ ተው። እየመጣ አትንበጭበጭ፣ አትንበቆበቅ ፉአድ ማለት ነው። ፍቅር ደግሞ ማለት ነው ከሁለቱም እንዳቱ። ያኛው ራሱ አያዛልቅም፣ በወርቅ አስሮሻል። በሆነ አጋጣሚ እንደ ፏር ተካንታችሁ ነው የምትለያይ። ስለዚህ ሁለቱንም እርግፍ አርጊና ማለት ነው በስራሽ ጠንካራ ውብ ድንቅ ሆንኝና ከዛን ለአንቺ ያለውን መድኃኒዓለም ይዞት ይመጣል። እናቲቱ ምን አቃጠልሽ? በስንቱ ተቃጠልሽ በዚህ እድሜሽ? በአብርሃም ተቃጠልሽ፣ ፉፉ አቃጠልሽ። አሁን ደግሞ የሶስተኛው ሰው ደግሞ ድጋሚ ሊያቃጥልሽ። ጆሮ ግንዳቸውን ብለሽ አባሪያቸው። ዋይ ልጅቷን ሊያፈነዷን ነው እንዴ? እና ፍቅርዬ ቆራጥ ሴቱኝ እናቴ ትሙት። ወይን ካልሆነ ከፉፉ ጋር ወይን ታረቁና በፍቅር ኑሩ። ካልዛ ግን መታችሁ አትካነቱ። መረረን እኛም። ሲቀጥል ደግሞ ሰይድና ሱምያ ባልና ሚስቶች ብቅ ጥልቅ ብሎ የመጀመሪያና የሁለተኛ ሚስት አንዱን ወንድ ለሁለት ጀለገግ አርግተውታል። በቃ ጀለገግ መሀል ላይ ተጣደ ምጣድ ሆኗል። ወይም ከሚስቱ አልሆነ ወይም ከሁለተኛ ሚስቱ አልሆነ። አሰቃዩት እናቴ ትሞት። ተሰቃየ። እንዲህ የደረቀ እንጨት ሊያደርጉት እኮ ነው በመሀል። እንዲህ አንዷማ ሁለተኛው በረኪና ጠጥቼ ሲጥ ጥላላለሁ የመጀመሪያው ጋር እንዳትሄድ ይላል።
እሱ ደግሞ በንዴት ተነሳን። እንዴት አባሽ እንዴት ይኛለሽ ብሎ ጨርባቅ አደረጋት። በቀበቶ ገረፋት። እናቴ ትሞት። ዋይ ዋይ ወይ ምን ነው ቢቀርብህ? ዳቦ ነው። ሶፊያ ጋም ዲያቦ ነው። ትኩሷ ሚስት ጋም ዲያቦ ነው። ሰይድዬ በመሀል ተቃጠልክ። አርፈ ከመጀመሪያ ጋር ብትቀመጥ እኮ ይሄ ሁሉ አይመጣብህም። ሁለተኛዋማ አይደለም እሷ ጓደኛዋም ጭምር እያቃጠለችክ ነው። በጥፊ ስትላትማ እንዴት ደስ አለኝ መሰለህ። ዋይ እቺንማ ሚጥሚጣ ማጠን ነው እናቴ። ሚጥሚጣ በጣም ማጨሻ ታደርግና ዝቅ አርግተህ በርድ ልብስ አልብሰህ በሚጥሚጣ አቃጥላት እንጂ እቺንማ ሁለተኛዋንም አችላትም ሰይድዬ። ዋይ ምን ቀን ነው እንዶ ደቂቅ ያያሃትና የቀመስካት ምጣድ ሆነችብህ እኮ። የእሷ ደግሞ ይበስባል የጓደኛዋ መንጦስጦስ። ግን ደስ አልከኝ እናቴ ትሙት። እየዘጨውን ቦቅ ስታደርግላት አቤት ሶሚያ እንዴት ደስ ይላት ይሆን? አይ ስም ተሳስቼ ይሆናል እንግዲህ የሁለቱ የሚስቶች ስም ራሱን ግራ ይገባኛል። ግን ዝም ብዬ ሳይክ ማለት ነው የመጀመሪያ ሚስትክ እናቴ ድንግል ነች። ድንግል የጨዋ ልጅ ያሳደጋት ምን ሉም ብለተንቶን ጦዝ ሁለተኛ ሚስት ባናት በግንባር ካግብተ ምትቃጠለው። አሳዘንከኝ። ዥው ጅልግ አንዲ ወደዚህ አንዲ ወደዛ ሲያሯሮጡ ካሳዘንከኝ። እውነቴን ነው ሰይድዬ። ከሳ እኮ ጦለግክ አየክ። ምንም ቢሆን እንደ መጀመሪያ የሚሆን የለም እናቴ። የልጆችክ እናት ይቅር በይኝ ብለህ እግሯ ስር ነጠፍ ነው ማለት ያለብህ። አንዴማ ሁለተኛ ሚስትህን እኮ በጥፊ ጮምበቅ ስታደርጋት አቤት የመጀመሪያው ሚስትክ እንዴት ደስ እንዲላት እንደሚላት እኮ። ዋይ የሁለተኛ ሚስቱ ማቃጠሎ እንዲህ ብላ እኮ ዙጥ ያደረክበትን ቪዲዮ ነው ማወጣልህ አለችው። የገዛ ባሏን ቪዲዮ አብሮ ለሽ ያሉትን ቪዲዮ አውጥታልን ለቅበት። አስባችሁታል? እሱ ወንድ ልጅ ነው ቢለቀቅም ምንም አይመስልም። የብላይ ላይ ራስሽ እንጂ እናት ጭቁጭቁ ስታደርግ ያለውን ልለጥፊ ነው። ጉድ እኮ ነው። አስበሽዋል? ለጥፈሹ ለአይን እንኳን እኮ ሲታይ አብያት ክፉ አታዳግሪኝ። ወይ የመጀመሪያ ሚስት የባሏን ንብረት እስከነ ነፍሱ ቪዲዮን እለቃለሁ ስትል አረቺ ልጅ እብድ ነች። እናቴ ትሞት። መንቀን ነው እብድ ላይ ጣለክ። እብድ እንዴ ካሜራ የባሏ ላይ ደቅና። ወይ ሶኒያዬ እንኳን ቀረችብሽ። እቺ ጣውንት ከባድ ጣውንት ነች እናቴ። እና እነዚህም ባልና ሚስቶች መላ የሚላችሁ ጠፋ። ልጁ በመሀል እየተቀጣጠለ እያቃጠሉት ነው። ከሁለቱ ቀምሶ ተሰቃየ። ኧረ እንደው ሰላሙን ይላክላችሁ። እናንተማ ችግር ነው። ሁለት ሚስት ማግባት ማቃጠል ነው። ለማንኛውም የሚመቻችሁ መልካም ምሽት።